እናንተ አይ ቲንክ አንድ ጥምቀት ብላችሁ የውሃ ጥምቀትን መሰለኝ መጽሐፍ ቅዱስ ላይ ሁሉም ቦታ ላይ ጥምቀት ተብሎ የተጻፈውን የውሃ ጥምቀት አድርጋችሁ ስለምትወስዱ ይመስለኛል። ወደ ማስረጃው ኤፍሬም አሁን ዝም ብለን መዳረግ ስለሆነ እሺ ዊዝ ኤቪደንስ ብናወራ ጥሩ ነው። ምን ላውጣለን የማስረጃ ዊዝ ኤቪደንስ ብናወራ ጥሩ ነው። ማስረጃ በቃ ይህንን ክፍል ኮት አድርጎ አንተ እንዳልከው አድርጎ ኢንተርፕሬት ያደረገ ሰሞኑን አምጣልኝ። እሱ ማግኘት አስቸጋሪ የቸርችህን እምነት መግለጫም ሊሆን ይችላል፣ የቸርችህን መጽሐፍ ሊሆን ይችላል። ግን ላሳይ። ለምሳሌ እንዲህ ይላል። ከአዳምጠኝ ቆይ የራስን ወሬ ለምሳሌ እኔ ዝም ብዬ እንደራሴ እንደገዛ ፍቃዴ መፈትፈት አልችልም። መጽሐፍን ወይም የትንቢትን የእግዚአብሔርን ቃልን ማንም እንደገዛ ፍቃዱ ሊተረጉም አይችልም ስለተባለ ማለት ነው። ማርቲን ሉተር በላርጅ ካቴኪዝም ወይም ትልቁ የክርስትና ትምህርት በሚለው ጽሁፉ ላይ ኦን ባፕቲዝም በእንተ ጥምቀት የሚለው ትምህርት ላይ ማርቆስ ወንጌል ምዕራፍ ይታያች ከሆነ ይኸው ሴንት ማርክ the last chapter verse 16 16ኛውን ቨርስ ኮት ያደርግና እንዲህ ይላል። ኮማንድ የተደረገ እንደምንት ነው ምናምን ካለ በኋላ that we must be baptized or we cannot be saved ይላል። መጠመቅ አለብን ካልሆነ አንድንም ብሎ ይናገራል ሉተር። መጠመቅ አለብን ካልተጠመቅን አንድንም። ይሄን የሚናገረው ማን ነው? እኔ ለምሳሌ ኤቪደንስ አመጣው ሉተር አይደለም ተናጋሪው ሉተር። ከሕፃናት ጥምቀት ጋርም ከቅዱስ ቁርባን ጋርም በተገናኘ ያሉት ጽሁፎችን ማሳየት ይችላል። አሁን እዚህ ላይ ወንድማችንም ማስረጃ እያመጣ ማለት ነው። እንደ ላሳያችሁ ለምሳሌ ከኢንፋንት ባፕቲዝም ጋር በተገናኘ እንዲህ ይላል። ፔጅ ላርጅ ካቴኪዝም ትልቁ የክርስትና ትምህርት የሚለው ጽሁፍ ላይ ፔጅ 97 ጀምሮ ታገኙታላችሁ። ኢንፋንት ባፕቲዝም የጨቅላዎችን ጥምቀት የሚለው ጋር በተገናኘ ማለት ነው። አጋንንት ጥያቄ ይጠይቃል አለ። ማን? ዴቪል ወይም አጋንንት ሰይጣን ማለት ነው። ምንም ብሎ ይጠይቃል። ስሩ ዳሴክት ወይም ደግሞ በሴክቶቹ ወይም በተከታዮቹ ውስጥ እንዲህ ብሎ ይጠይቃል። በኢንፋንት ባፕቲዝም ጋር በተገናኘ whether children also believe and it be right to baptize them። ይህን ጥያቄ የሚያቀርበው እንዲህ መጠየቅ መብት አላቸው እንዲህ መጠመቅ መብት አላቸው ምናምን ብሎ የሚያቀርበው አጋንንት ነው ሰይጣን ነው ብሎ ይናገራል። እኔ አይደለም ሉተር ምን ይናገራል? የፕሮቴስታንት ሪፎርመር። እንቀጥል። ሳክራመንት ኦፍ አልታር የመሰዊያው ቅዱስ ሚስጥር ሳክራመንት ኦፍ አልታር ፔጅ 104 ላይ ይታያች ከሆነ ይኸው ፔጅ ስንት ላይ 104 ላይ ምን ይላል? if 100,000 devils together 100,000 አጋንንት ያለባቸው ሰዎች እንዲህ ይላሉ how can bread and wine be the body and the blood of Christ? እንዴት የጌታ ስጋና ደም ይሆናል ህብስቱና ወይኑ ብሎ ይጠይቃል። ማን? ሉተር ማለት ነው። እንዲህ ብለው ይጠይቃሉ አለ። እነማን ናቸው እንዲህ ብለው የሚጠይቁት? ሳክራመንት ጋር በተገናኘ ጥያቄ የሚያቀርቡት እነማን ናቸው አለ? 100,000 አጋንንት ያለባቸው ሰዎች ናቸው ብሎ ያስቀምጠዋል። እሺ ዳውንሎድ እያደረገ ነው ኤቪደንሳችንን እያለንም እናቀርባለን። አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን ኤፍሬም እያዘጋጀ ነው ብዬ ተስፋ አደርጋለሁ። ነው አላዘጋጀህም? ከባድ እኮ ነው አሁን ኢንዲቪጁዋል። እኔ ግን ላሳያችሁ። ለምሳሌ እንዴት ይላል መሰላችሁ ሰዎች ይህም ውሃ ደግሞ ማለት ጥምቀት ምሳሌ የተባለው አስቀድሞ የተናገራለ ቁጥር 20 ላይ ጥቂቶች ማለትም 8 ነፍሳት በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ አስቀድሞ አልተዘጋጁም ይላል። የኖህ ዘመን ያነሳል። በኖህ ዘመን ሰው ሁሉ ኃጢአተኛ ሆኖ ነበር፣ በኃጢአት ወድቆ ነበርና ያ ውሃ የጥፋት ውሃ ማለት ነው። ያ የጥፋት ውሃ መርከቢቱን ከዚህ ከኃጢአተኛው ዓለም ለይቷታል፣ አንሳፏታል። ማን? ያ ውሃ ይህን ከዚህ ኃጢአተኛ ዓለም ወይም ከኃጢአት ለይቶ ወይም ከኃጢአተኞቹ ለይቶ አንሳፏታል። ልክ እንደዚሁ ደግሞ ምሳሌ ሆኖ አሁን ያድነናል፣ ከኃጢአት ይለየናል። ኃጢአት ጭንቀት ባለ ነው የሚለው ጥምቀት ከጌታ ሞት የሚነጥሉት ነገር ደግሞ ከጌታ ሞትና ትንሣኤ ጋር አንድ ብትሆንበት ነው። ያን ጸጋ የምትካፈልበት ነው። ከጌታ ሞትና ትንሣኤው ጋር አንድ ሆነ ሞቻለሁ ተነስቻለሁ ለምትናገር ምን አይነት ድንዝዝ ውስጥ መደዘዝ ውስጥ ነው ያላችሁ ሰዎች? እንቀጥል ደግሞ እንዲህ ይላል። ይህም የሰውነትን እድገት ማስወገድ አይደለም። ውሃ ሲባል እንዲህ ውሃ
ወንዝ ላይ ያለው ውሃ ምናምን እንዴት ያድናል? የሰውነትን እድፍ አይደለም የሚያስወግደው። ያድናል ሲባል በኖህ ዘመን ከኃጢአተኛው ዓለም ያቺ መርከብ እንደለያት እንዳንሰፋት አንተም ደግሞ ከኃጢአት ይለያል ነው። እንግዲህ ስሙን እየጠራ ተጠመቅ ከኃጢአት የምታጠብ እንዲል ማለት ነው። ተነጠል እንዲል ለእግዚአብሔር የበጎ ሌላ ለምን ነው እንጂ ይህም በክርስቶስ ኢየሱስ ትንሣኤ ነው። በክርስቶስ ነግራቸዋለሁ። ቅድም ጀምሬ ተናግሬያለሁ። ይሄ ሐዋርያ ቅዱስ ጳውሎስ ይህን ነገር በደንብ አድርጎ ያስተምራል። ሮሜ ምዕራፍ 6 ላይ ሞትን በሚመስል ሞት ከክርስቶስ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ብሎ እንዲናገር ማለት ነው። ከጌታ ጋር ሙቼ ተነስቻለሁ የምትለው በጥምቀት ነው። ከኃጢአት የምትጸድቀው በጥምቀት ነው። ያንን የመስቀሉን መስዋዕትነት የምትካፈለው ያን ጸጋ የምትካፈለው የድነትን ጸጋ የምትካፈለው በጥምቀት በኩል ነው። ከጌታ ጋር ሙቼ ተነስቻለሁ ብለህ ማለት ነው። መሞት ነው ባይዘኝ ሐዋርያ ቅዱስ ጳውሎስ በመልእክቱ ሮሜ ምዕራፍ 6 ላይ ማለት ነው እንዲህ ይላል። በደንብ ቀላል ነገር ላሳያችሁ። በጣም ቀላል ነገር። ኦኬ ወጣ እንዴ? እሺ አንድ ነገር ላሳያችሁ። ሮሜ ምዕራፍ 6 ከቁጥር 3 ጀምሮ እንዲህ ይላል። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ምን ይላል? ከሞቱ ጋር አንድ መሆን ማለት መሞት ማለት ነው። እኛም ከእሱ ጋር ሞተናል ማለት ነው። አብረን ሞተናል ተነስተናል ብለን እንደምንናገር እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ እንሞት ዘንድ ማለት ነው። በጥምቀት ከእሱ ጋር ተቀብረን ሞተናል ተቀብረናል ብለን ነው የምናምነው። ስንጠመቅ ብቅ ጥልቅ ስንል እኮ ይህንን የምንመሰክረው። ከዛ ይህን ነገር ካየን መጠመቅ ማለት ምን ማለት ነው? መሞት ማለት ነው። ሰው ተጠመቅኩ ሲል ሞት ከጌታ ጋር ሞትኩ፣ ከሞቱ ጋር አንድ ሆንኩ፣ ከትንሣኤው ጋር አንድ ሆንኩ ነው ማለት ነው። ጌታ በከርሰ መቃብር 3 ቀን 3 መዓልት እንዳለ እንደሞተ እኛም ደግሞ 3 ጊዜ ብቅ ጥልቅ እንዳለ ይህን አብነት አድርገን ከጌታ ሞትና ትንሣኤ ጋር አንድ ሆነናል ስንል ማለት ነው። ዘን ቀጥሎ መሞት ማለት ምን ማለት ነው? መጠመቅ ማለት ነው። የምንሞተው በምንድን ነው? በጥምቀት ነው። እዚያን ቁጥር 6 ላይ እንዲህ ይላል። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። የሞተ ምን ሆኗል? ከኃጢአቱ ጸድቋል። ምን ሞተው በምንድን ነው? በጥምቀት። የሞተ ማለት የተጠመቀ ማለት ነው ባጭሩ። በጣም በቀላል ማየት እንችላለን ይህንን ነገር። ስለዚህ እኛዋን ሜቢ የአዲስ ወደኛ ትርጉምም ዳውንሎድ አድርጎ ጨርሶልኛል። እሷን ካለ ላሳያችሁና የጌታ ጥምቀት ናት። በጣም የሚገርም ነው። ማለትም ይህን ጥምቀት የጌታ ጥምቀት ነው ብሎ ተፈርስት የመጀመሪያ ጊዜ ኢንተርፕሬት ያደረገ ሰው ማለት ነው። ማንም በቃ እንደገዛ ፍቃዱ ያም ይመጣል፣ እንደገዛ ፍቃዱ መተርጎም፣ ይሄም ይመጣል፣ እንደገዛ ፍቃዱ መተርጎም። በጣም ከባድ እኮ ነው። በጣም ከባድ ነው። ላሳያችሁ ግን አባ ሉስ ከድረስ ድምጽ ያሰሙ ሜቢ አባ ካሉ አንደኛ ቆሮንቶስ የአዲሱ መደበኛ ትርጉም እየከፈትኩት ነው። ከፍቼ አሳያችኋለሁ። የጌታ ጥምቀት ሳይሆን ስለ ሰዎች ጥምቀት ነው የሚያወራው።